ፌሬ በያማን እንደተበሳጨችበትና እንደተናደደችበት ክዶኛል፣ ዋሽቶኛል፣ ሸምጥጦኛል ብላ አስባ ድንገት ከአትሽ ጋር ልትጋባ በጣም ተቃርባለች። ያማን ደግሞ አትሽ ፌሬን ካገባትማ በቃ አለቀልኝ ብሎ እያሰበን ያለው። ከዛም በኋላ ራሱን ለማጥፋት ሞከረ። በተለይ ደግሞ እየነዳ የነበረውን የእናቱን መኪና ይዞ ገደል ውስጥ ሊገባ ነበር እስከ መጨረሻው ድረስ ህይወቱን ለማብቃት። ነገር ግን ድንገት ከሆነ አለት ጋር ተጋጨ። በጣም ነበር የተጎዳው። በህይወትና በሞት መካከል እንዳለ ወዲያው ነበር አምቡላንስ መጥቶ እየወሰደው። ፌሬ በሰርጓ ዕለት ተደውሎ ተነገራት። አሁን ቶሎ ብላ የመጣችው ወደ ሆስፒታል ነው። ፌሬ የሆነ ነገር ሆዷን ቁርጥ እያረጋ አልነበረም። ያማን እዛ ቀዶ ሕክምና እያተደረገለት ይገኛል። ፌሬ እዚህ ጋር ተጨንቃለች። እናትሽ ደግሞ እንዴ አትመጣም እንዴ ፌሬ እያሉ ይጠባበቃሉ። በአንድ በኩል ደግሞ የያማን መጥፋት አትሽ አሳስቦታል። አሁን ኦካን ፌሬ እርጉዝ እንደሆነች ያውቃል። ባዴ ነግረዋለች። ከዛም በኋላ እዚህ ጋር ዞር ብሎ አስሬ ፌሬን ይመለከታታል። ፌሬ ተንበርክካ እያለቀሰች ነው። ፌሬ ሆዴን አመመኝ ብላ እያለቀሰች እዚህ ጋር ሕክምና እንደሚያስፈልጋት ግልጽ ነው። ውስጥ ደግሞ ዶክተሮቹ ያማንን ለማትረፍ እጅግ በጣም ጥረት እያደረጉ ናቸው። እዚህ ጋር ሀዛል ፌሬ ተረጋጊ እያለች ነበረ። ከዛ ኦካንን ጠራችሁ፣ ቶሎ ብለህ ተጣራ፣ ሐኪም ተጣራ እያለችው ነበረ። የሆነች ነርስ መጣች። ፌሬን ደገፍ አድርገው ሊወስዷን ነው። ቆይ ቀስ በሉ እያሉ ደገፍ አድርጓት ወደ ውስጥ ይዘዋል። ሊገቡ ናቸው። ያማን የልብ ምቱ ጸጥ ብሏል። እዚህ ጋር ድጋሚ ልቡ እንዲቀሳቀስ ወደ ድጋሚ ትንፋሽ እንዲያገኝ ለማድረግ ዶክተሮቹ ይሞክራሉ። አሁንም ጥረት እያደረጉ ናቸው። በአንድ በኩል ፌሬን ብትሆን እርግዝናዋን በተመለከተ እየታየላት ነው። በአልትራሳውንድ ስትታይ እዚህ ጋር ምንም ነገር እየታየ አይደለም። ልጁ ልቡ እየተንቀሳቀስ አይደለም። ደነገጠች። ከዛ በኋላ ዶክተር ምንድነው እየሆነ ያለው ነገር? ምንድነው የሚታይሽ ነገር አለ? ስራ ነበረ። እዚህ ጋር ዶክተሯ ግራ ገብቷት በደም ቼክ እያደረገችላት ነው። ያማን እዛ ጋር ልቡ ቆሟል። ከተወሰኑ ሰኮንዶች በኋላ ያማን ድጋሚ ልቡ ተንቀሳቀሰ። ከዛ እንደ አጋጣሚ ሆኖ በድንገትም ደግሞ እዚህ ጋር ፌሬ የተረገዘው ልጇ ልቡ እየተንቀሳቀሰ ነበረ። ከዛ ተደሰቱ። እዚህ ጋር ፌሬ ደስ አላት። ያማንም ቢሆን እንደገና ነፍስ እየዘራ ነው ያለው። አሁን ያማን አስፈላጊ ቀዶ ሕክምና ይደረግለታል። ሌላ ራስ ምታት፣ እንደገና ደግሞ ሌላ ጭንቀት። ከዛ በኋላ እንደዚህ ያለው አሁን ፌሬ ውስጥ ቼክአፕ እየተደረገላት ኦካን በውጭ በኩል ተቀምጧል። ሀዛል አጠገቡ ናት ያለችው። ሀዛል አጠገቡ ሆና እንዴ እኔ አልቻልኩም፣ በቃ እኔ ጭንቀቱ ምንም ልወጣ አልቻልኩም በቃ እያለ ገና ከሆኑ እያለቀሰ ነበረ። ሀዛል የኦካን ነገር እጅግ በጣም እያሳሰባትና እያስጨነቃ ነው የሚገኘው። ተረጋጋ ኦካን፣ አይዞት እያለችው ነበረ። በቃ ነገሮችን ልቆጣጠራቸው አልቻልኩም፣ ከአቅሜ በላይ ነው እየሆነብኝ። ወንድሜን ካጣው በህይወት አልኖርም፣ እጠፋለሁ፣ እኔም አብሬ እጠፋለሁ በቃ እያለ ነበረ። ይኸውልህ ኦካን፣ ሁላችንም ማለት ነው እዚህ ጋር ጠንካራ መሆን አለብን። እሺ ሁላችንም መጠንከር አለብን ኦካን፣ እንደዚህ የምንሆን ከሆነ በቀላሉ አናልፈውም እያለችው ነበር። ሀዛል ዝም በይ በቃ አታውሪ በቃ ምን እንደምትይ አውቃለሁ በቃ ገባሽ፣ ስለዚህ ዝም በይ እያለ ነበረ። እኔ ስለ ልጁ ነው ማውራ እያለችው ነበረ። አሁን እዚህ ጋር ጊዜው አይደለማ ስለሱ የምናወራበት እያለ ነበር። እሺ ተረጋጋ እያለችው ነበረ። ስለዚህ ጉዳይ በጣም ጥቂት ሰዎች ናቸው ስለ ፌሬ እርግዝና ኦካን አሁን አውቋል። እቺን ሚስጥር እንደ እንቁላል መጠበቅ ነው ያለባት። ስለዚህ ለማንም ሰው ትንፈሽ እንዳይል አርጋ ልትነግረው ፈልጋለች። ምንም እንኳን እሱ ከዚህ በፊት ይሄን ነገር መረገዙን ልጁ የሚያቃል መሰራትም ነበር። አሁን እዚህ ጋር አቅፋ ስታባብለው ድንገት የሆነች ነርስ መጣችና ፌሬ ደህና ናት አለቻት። ሀዛል ትሄዳለች። እዚህ ጋር የሆነ ዶክተር ደግሞ መጣ። ለኦካን ነገረው። ዶክተር ምን አዲስ ነገር አለ ንገረኝ ያሉ ነበረ። ያው እንግዲህ ወንድምህ በጣም ከባድ አደጋ ደርሶበታል። በውስጡ በኩል ደም ሲፈስ ነበረ። እሱን ለማቆም ችለናል። ድንገትም ልቡ ቀጥ አለብን። ድጋሚ ነፍስ እንዲዘራ ማድረግ ችለናል። አሁን በጣም ከባድ የሚባል ሰርጀሪ እያደረገ ነው የሚገኘው። እዚህ ጋር አንተ መጸለይ ያለብህ። ሌላም ቤተሰብ ካላችሁ ይጸልዩ፣ ማለቴ መጠበቅ ብቻ ነው እዚህ ጋር ያለባችሁ ኃላፊነት። ከዛ ውጭ እኛ የቻልነውን ነገር በሙሉ እናደርጋለን እያለ ነበረ። ኦካን እየበለጠ እጅግ በጣም እየጨነቀው ነው። ዶክተሩ ጥሎት ይሄዳል። በሌላ በኩል ሰርጉ ተበተነ። እዚህ ጋር እነ ኦማር ሰርግ የሚፈጽሙትን ሰዎች በጣም ይቅርታ ብለው እየሸኟቸው ነበረ። አትሽ ተበሳጨ፣ ተናደደ። የፌሬ ስልክ አይሰራም። ፌሬ ድንገት ጠፋችበት። በሰርግ ዕለትማ ጠፍታብኛለች ብሎ እያሰብ ነበረ። ድንገት የፌሬ ወንድም መጣ። ምንድነው እየሆነ ያለው ነገር እያሉ ነበር። ቼት ይመተው ቆይ አንዴ ይለዋል። እዚህ ጋር እሱ ስልክ እየደዋወለ ነበረ። አትሽ ስልክ እየደዋወለ የማንም ስልክ አይነሳለትም። ይኸውልህ እህቴ አሁን በዚህ ጥላ አትሄድም፣ የምሬ ነው የምልህ አቶትሽ እመነኝ፣ የምሬ ነው የምልህ እናጣራ የሆነ ነገር ሆና ነው እያሉ ነበረ። እዚህ ጋር አትሽ ወደ ኦካን ደወለ። ኦካን የናችሁ የትና አንተ ምን ነው ጠፋ? ከጧት ጀምሮ አላየሁም ነበር፣ የት ሄደ ነው እያሉ ነበረ። ፌሬ አጠገብ ናች። እንደ ኦካን ምን እየሆነ ነው ያለው ብሎ ጠየቀው። እዚህ ጋር ኦካን የተፈጠረውን ነገር ነገረው። ምን እያል ነበረ። ጉልፈምም ድንገት እየመጣች ነው። እዚህ ጋር እነ አሊያና ከእናቷ ጋር፣ እዚህ ጋር ደግሞ ከአባቷ ጋር ተሰብስበው እየተመለከቱ ነበረ። አደጋ አጋጠመው እንዴት ሆኖ እያሉ ነበር። ማነው አደጋ ያጋጠመው? ኦካን ነው። ኦካን ልጄ ምን ሆነ እያለች እዚህ ጋር ጉልፈም እየጮች ነበረ። ከዛም በኋላ እዚህ ጋር ቆይ እንዴት ነው ሁኔታውን ንገረኝ ይለዋል ኦካን። ከዛ ልቡ ቆሞ ነበረ። ድጋሚ ደግሞ ተነስቷል። ማለት ያው እንደገና እንትን እንዲል ደህና እንዲሆን ለማድረግ ችሏል። አሁን በጣም አስቸጋሪ ከባዱ ስብስብ ሰርጀሪ እያካሄደ ነው የሚገኘው። በቃ በጭንቀት መጠበቅ ብቻ ነው ያለብን ኃላፊነት እያሉ ነበረ። ጥሩ በቃ እንመጣለን እያል ነበር። እዚህ ጋር ጉልፈ ምን እየሆነ ነው ያለው? ልጄ ንገረኝ፣ አትሽ ንገረኝ እያለችው ነበር። እንመጣለን እያለ እሱ ጋር እዚህ ጋር እማዬ ያማን ነው ይላታል። ጉልፈም ደነገጠች። አሊያና ማልቀስ ጀመረች። ወይኔ ያማን እያለች ታለቅሳለች። በአንድ በኩል ሙዚቃ በቃ መጣን ኦካን ጠብቀን እንደርሳለን እያሉ ነበረ። ስልኩ ተዘጋ። ከዛ ለጉልፈም እየነገራት ነበር። ጉልፈን አበደች። እንዲህ በቃ ሁላችንም ተባብለው ይንቀሳቀሳሉ። በሌላ በኩል እዚህ ጋር ፌሬን ብትሆን ትንሽ ዘለግ ያለ ሕክምና
እየተደረገላት ነው። ድንገት አዛል መታለች። ቀናት ስትል አትበይ ቀናት በይ ጋደም በይ ረፍት ያስፈልግሻል እያለቻ ነበረ። ኦካን ለምንድን ነው እዚህ ያመጣው? ምንድነው ያማን ላይ ምንም የተፈጠረው ነገር የለማ? ያማን ደህና ነው ወይስ የሆነ ነገር አለ ያማን እሱ ጋር ያለው እያለቻ ነበረ። አይ ደህና ነው ምንም የነገረኝ ነገር የለም በእርግጥ እያለቻ ድንገት ኦካን መጣና ፌሪ እንዴት ነሽ ታዲያ አሁን እያላ ነበር። ደህና ነኝ ትላለች። አይ ጥሩ እያለ ነበር። ያማን እንዴት ነው አለችው። ደህና ነው ማለት ለህይወት የሚያሰጋው ለሞት የሚያሰጋው ነገር አሁን የለም። ነገር ግን አሁን ቢሆን ኦፕሬሽኑ ቀጥሏል። ያው አስፈላጊ ባለ ኦፕሬሽን እያደረጉለን ነው። ግን ደህና ነን አታስቢ እያላ ነበረ። እዚህ ጋር ኦካን ፌሪ ነፍሰ ጡር እንደሆነች ያውቃል። ሊያስደነግጣት ስላልፈለገ በጣም ነገሩን አቅልሎ ነበረ እየተናገረ ያለው። እዚህ ጋር ፌሪን ብትሆን ትንሽ የተረጋጋች ትመስላለች። ኦካን በቃ ሊድ ሁሉም ነገር ሰላም ነው እያለ ነበረ። በጣም የተረጋጋ ትመስላለች አለችው ፌሪ። ኧረ አይደለም እንደዛ አይደለም እያላ ነበረ። ሀዛልም ብትሆን ኧረ በጣም ፈርተን ነበር አሁን ያማን ደህና ነው ትላታለች። ኦካን ሊድ ሲል ነበር። ኦካን ያማን ደህና ነው አይደል አለችው። አዎ ደህና ነው አንቺ ብትሆኝ ደህና ሁኝ እያለ ነበረ። የተረጋጋ ትመስላለች አለችው። ትንሽ ደነገጠች። ስለ እርግዝና ያወቀ መስሏታል። ከዛ በኋላ በቀጥታ ኦካን ከሄደ በኋላ ሀዛልን ተመሳሳይ ጥያቄ ጠየቀቻ ነበረ። ኦካን ወደ ውጭ ወጣ። ጨንቆታል። ሀዛልን መጣች። ማለት ያው ፌሪ ጠርጥራለች። ነገር ግን ስለ እርግዝናው እንዳወቅ ምናምን ነገር አልነገርኳትም። እሷ ምንም የምታውቀው ነገር የለም እና ይህ ነገር እባክህ ሚስጥር ነው በጣም ከባድ ሚስጥር እያለችው ነበር። አውቃለሁ ይላታል። ይህ ነገር በመካከላችን ስለሚቀር ደስተኛ ነኝ አለችው። አዎ ይቀራል ለማንም አልናገርም። ስንት የሚያሳስበኝ ነገር አለ መሰልሽ እያለ ነበረ። ለያማን ትነግረዋለሽ አለችው። አላቅም ልንገረው እኔ ልሽ አሁን ጭንቅላት እዚህ ጋር ባዶ ሆኗል ተበጥብጧል። በቃ ገባሽ እዚህ ጋር አይምሮ ላይ ምንም የሚመጣ ነገር የለም። እንደዚህ ነው እንደዛ ነው ብዬ ምንም ነገር ልናገር አልችልም በቃ እያለ ነበረ። ጥሩ እሺ በቃ ግን ለያማን ለመናገር ከፈለክ መጀመሪያ ብነግረኝ ደስ ይለኛል። ማድረግ ያለብን አስፈላጊ ጥንቃቄ እናደርጋለን። ምክንያቱም መጀመሪያ ፌሪን ስለማናገራት እሺ ሁሉም ቀድማ አንተን ስላወካለችው ይሄን ነገር ያወቁት በእናንተ ምክንያት ነው ይላታል። እንዴት ሆኖ ስትል ነበር። ተይ አስፈላጊ አይደለም በቃ ተይ እያለ ነበር። ሁለቱም ግድግዳውን ተደግፈው እያሰቡ ነበረ። ያለቅሳል ጫንቆት አይዞ እያለች እሷ እዚህ ጋር ታረጋጋው ትታግላለች። እዚህ ጋር አማካሪ ሆነች። በሌላ በኩል እሷ አሁን የሚያስበው ስለ ያማን ነው። ያማን ወንድሜ ይላል። ያማን ለመጨረሻ ጊዜ ሊሄድ ሲል ሲሰናበት የነገረው ነገር ነው። አሳዘነ ወንድሞ። ያማን ለኦካን ብሎ በጣም ብዙ ነገር ውስጥ ገብቷል። የማያፈቅራትን ሴት አሊያንን አግብተዋል። የሁሉ ስቃይ የመጣው በኦካን ምክንያት ነው። ኦካን አሁን አንጀቱን በላው። በሌላ በኩል እነ ኦማር አሁን እዚህ ሆስፒታል ደርሰዋል። አሊያና እያለቀሰች ነው። እናቷ አዞች ትላታለች። አሊያና ወይኔ ባሌ ብላ ታለቅሳለች። አትሽ ወደ ሆስፒታል ገባ። ኦማር ምን ተከትሎ ሆስፒታል ሊገባ ሲል የሆነ ጆሮሬ ጢን እያለበት ነበረ። ኦማር በአንድ ጊዜ አይምሮ ላሸቀ። አያታቸው በአንድ ጊዜ እየዞረበት ነበረ። አሊያና እዚህ ጋር ምን ሆኖ ነው አቶ ኦማር ስትል ነበር። ዝም በይ አንቺ ታላች ጉልፈም እዚህ ጋር አያቷን አባይ እያለችው ነበረ። እሱ ዝም ብሎ ወደ ውስጥ ገባ። ሁሉም ተከታትለው ወደ ውስጥ እየገቡ ነበረ። በሌላ በኩል ሳርፕ አሁን ወደ ቡራል ቤት እየመጣ ነው። ቡራል ከሴት ልጅ ጋር ቁጭ ብሎ ምግብ እየበላ ነበረ። ምን እየተካሄደ እንዳለ አያውቅም። እዚህ ጋር ሳርፕ ወደ ውስጥ ገባ። እዚህ ጋር እየተመለከተችው ባህሪ ነበረች። እንዴ ሳርፕ መጣ ትላለች። ከዛ ቡራል ችግር አለ እንዴ ሳርፕ እያሉ ነበረ። ያማን በጣም ከባድ አደጋ አጋጥሞታል እያሉ ነበር። ምን እያልክ ነው ያለው? እንዴት ሆኖ ያማን ደህና አይደለም እንዴ አለው። አዎ ያለበት ሁኔታ በጣም ከባድ ነው። እንደሰማሁት ከሆነ በህይወትና በሞት መካከል ነው የሚገኘው። ሰርጀሪ እያደረጉልን ነው የሚገኘው። አጠቃላይ የጉልሶ ቤተሰቧን ተሰብስበው ሆስፒታል ሄዷል ብሎ ነገረው። ከዛ ቡራል እዚህ ጋር ኦማር ጋር መደወል አለብኝ በቃ ኦማር ጋር ደወል ብሎ እየተንቀሳቀሰ ነበረ። ባዲና ሳርፕ ቀሩ። ሁለቱም ይጨቃጨቃሉ። ከኋላ ሆኖ የሚያዳምጠው ሌላኛው የቡራል ቀጥረኛ ነው። ከዛም በኋላ እዚህ ጋር ባዲ ተናዳበት በሳርፕ ትሄዳለች። ከዛ ሁለቱ ዝም ብለው ቆመው ይማከራሉ። በሌላ በኩል አትሽ ወደ ኦካን ጋር እየመጣ ነው። ከዛ ሁለቱም እያወሩ ነበር ጠጋቸውን ይዘው። ኦካን በእኔ ሰርግ ቀን ያማን ምን ነበር የሚያደርገው? ምን ሊያደርግ መኪና ውስጥ ገብቶ ሲሄድ ነበር አለው። ትኬት ሊገዛ ነበረ ለነገ ጉዞ ማለት እንደገና ደግሞ ፓስፖርቱ መቀበል ነበረበት አለው። እንዴ ማለት ግን ነገር ግን ማንንም ሰው እኮ መጠየቅ ይችላል እኮ ለፓስፖርቱ እኮ አይደል እንዴ ሲል ነበር። አላውቅም እንዴት ላቅ እችላለሁ ሲል ነበር። ኦካን አደረገልኝ ጋር ፌሪ እንዴት ስለዚህ ጉዳይ ወቀች እያለ ነበረ። በር አካባቢ ነበር ተደውሎ ሲነገረኝ። ከዛም በኋላ ነገርኳቸው። ተደናግጠው ተከተሉኝ። በቃ የሆነው እንደ ድንገት ነበር ያገኘኝ ሌላ ነገር አይደለም እያለ ነበረ። አትሽ በፌሪ ትንሽ ተበሳጭቷል። አሁን የት እንዳለች እንኳን አያውቅም። ከዛም በኋላ አሁን በር አካባቢ ተቀምጣ ነበር እሷ ከጓደኛዋ ዘርጋ የሰርግ ቀሚሷን ቀይራ ሌላ ቱታ ምናምን ነገር ነበር የለበሰችው። ፌሪ አንቺም እኮ ደህና እኮ አይደለሽም እባክሽ እንደዚህ ሆነሽ እንዳታገኘው አትሽን እባክሽ እያለቻት ነበር። ምንም አሉ እኮ ደህና ነኝ እንደምትይኝ ነኝ ትላታለች። እዚህ ጋር ፊቷን እያዞረች እና አትሽ መጡ። አትሽ እንደመጣ ፌሪ ከተቀመጠችበት ተነሳች። እንዴት ነሽ አላት። ደህና ነኝ አለችው። ለምንድን ነው ያልደወልሽልኝ ፌሪ? ምንድነው ችግሩ እያለ ነበር። አትሽ በጣም ይቅርታ ሁሉም ነገር ቶሎ ነው በቃ እዚህ ጋር ያማን ተጎዳ፣ ያማን አደጋ ደረሰበት፣ ስልኬም ከኔ ጋር አልነበረም አለችው። የኦካን እኮ ስልክ እኮ ነበረ በኦካን መደወል ትችይ ነበረ እያለ ነበረ። ዛላለኝማ አላሰብኩትም እያለችው ነበር። የሰርግ ቀሚስሽ ሳላት ስላልተመቸኝ እዚያ ያወለኩት ሌላ ለብሳ አገኘኝ ከነርሶቹ ተቀበልኩኝ አለችው። ጥሩ እያለ ነበረ። ከፈለግሽ እቤት አይደርሱሽ ቼቲንግ ወንድምሽ መጥቷል እያለ ነበረ። አይ ችግር የለም አብረን እንመለሳለን የያማን ነገር እናጣራና አለችው። ጥሩሽ እያለ ነበር። ዞር አለ። ጉልፈን ባንድ በኩል አረ ልጄ እንዴት ነው የልጄ ነገር እንዴት ነው እባካችሁ ነገሩን ስትል ነበር። እማዬ ቆይ ተረጋጊ ዶክተሩን ጠይቄዋለሁ ከመጠበቅ ውጭ ምንም አማራጭ የለንም እያለ ነበረ። እዚህ ጋር አያታቸው ኦማር ግን ተመጫበጨ። የሆነ ነገሩ ተቀየረ። ሞቷል በቃ ሞቷል ሲል ነበረ። ሁሉም ተረጋገጡ። ሞቷል ለምሮ
ከኔ የምትደብቁኝ ነበር? ስለሞት ነው የምታወራው አያቴ? ያማን ሰርጀሪ እየተደረገልን ነው እያሉ ነበር። ስለምን ያማን ነው የምታወራው? ምንድነው? ያማን ገና ልጅ አይደል እንዴ? ያማን ተኝቷል፣ ያማን ከወንድሙ ጋር ተኝቷል ውስጥ እያል ነበረ። ኦካን ባንድ በኩል ደነገጠ። አያቴ እኔ እኮ እዚህ ያለሁኝ አልተኛውም እኮ አድግ ያለው እያሉ ነበር። ወይኔ አባታችሁ ሲሆንም እንደዚህ ሆኖ ነበረ። የአባታችሁ ሁኔታ እያስታወሰ ነው ትላለች ጉልፈም እዚህ ጋር። አዎ ያኔም እንደዚህ ነበር፣ ግራ የገባው በቃ እንደዚህ ሆኖ ነው በቃ በእርግጠኝነት ስትል ነበር። አያቴ ያለበት ሁኔታ ጥሩ አይደለም፣ ግባና ሂድና ተኛ ወይ ቤት ላድርስ እያል ነበረ። ምንም አይነት መድኃኒት አልፈልግም፣ መተኛትም አልፈልግም፣ አንተ ምራው ዝም ብለህ መቀባጥረው እዚህ እጠብቃለሁ፣ ልጄን እዚህ እጠብቃለሁ ሲል ነበር። አያቴ ተመልከተኝ ይኸውልህ ልክ እኮ አይደለም፣ እኔ አትሽ ነኝ ያለው ነበር። ዝም በል እስኪ አንተ። አሁንም ቢሆን ልጄ እንደሞተ ልትደብቁኝ ነው እንዴ እናንተ? አታፍሩም እንዴ? ወይኔ አህመት ልጄን አጣሁት፣ ወይኔ አህመት ልጄን አጣሁት። በቃ አንተ ግን በምን አወቅ? እንዴት መጣ ግን አንተ? ሲጀመር እንዴት አወቅ ስለ አባትህ እያል ነበር። አትሽ ደንግጦ ይመለከተዋል። ኦካን ባንድ በኩል እዚህ ጋር እንደ አያቴ ምንድነው እየሆንክ ያለው ነገር? በቃ እኔ መድኃኒት አስተካክዬ ልስጥ እያል ነበር። ዝም በል አንተ እያለ ኦማር እዚህ ጋር አያታቸው የተቆጣ ነበር። አትሽ ደግሞ ተው በቃ ኦካን ተው በቃ እያለ ነበረ። እንዲህ እያሉ ይጨቃጨቃሉ። ድንገት አሊያና እዚህ ጋር እናንተ ምሮ የምትባባሉት ምንድነው? እርስ በርስ የምትሸጓሸቁት ምንድነው? የምትነጋገሩት እያለች ነበረ። ጉልፈም ያንገበግባታል። ሂጂና ቁጭ በይ አሊያና ይላታል። አትሽ እዚህ ጋር በእጁ የነበረ ብርጭቆ ነገር ይዛለች እዚህ ጋር አሊያና። ከዛ ኦማር እየተንቀሳቀሰ ነበረ። እዚህ ጋር ኦካን ሲከተለው አትከተለኝ አንተ አትከተለኝ ጭራ ምን ይከተለኛል ብሎ እዚህ ጋር ዞር አለ። ኦማር ገና ዞር ሲል እዚህ ጋር እና ፌሬን እያዩ በግርድፉ በግማሹ እየተገረሙ ፈገግ ሲል ነበር። አሊያና የያዘችውን ብርጭቆ አንስታ ጣለችው፣ ተሰባበረ። ክሽ አርጋ እዛው ስትሰብረው ይሄን ቀን ነው እዚህ ጋር አትሽ ምን እያልሽ ነው ያለሽው? አንቺ ምን እያልሽ ነው ያለሽው እያለ ነበር። እና ታዲያ እኔ እንስሳ ነኝ እንዴ? እኔ ምንድን ነኝ? እኔ አሻንጉሊት ነኝ? እናንተ ቤት ውስጥ የቤት እንስሳ እኮ አረጋችሁ ስትል ነበር። ምን ማለት ነው እያላት ነበር እዚህ ጋር አትሽ። አሊያና ቁጭ በይ፣ አሊያና ተነሺ፣ አሊያና እዚህ ጋር ሁኚ፣ ለእኔ ምንም በቃ ለእኔ ማንም ግድ የሚሰጠው የለም፣ እናንተ የምፈልጉትን ነገር ብቻ ነው የማረገው እያለች ነበረ። ጉልፈም ደግሞ አትሽን እዚህ ጋር ተዋት ባክቻ ያማታል ስትለው ነበር። እኔ አያመኝም ብላ እዚህ ጋር ትናገራለች። አትሽ የተቆጣት ነው። ቁጭ በይ ብሎ ተቆጣት። እዚህ ጋር መታ እሷም ከመቀመጦች አማራጭ የላትም። ጉልፈም ደግሞ ያው እናቷ መታላታለች፣ ይኸው አጉል ትፎክርብን ነው ትላለች። ጉልፈም በአንድ በኩል እቺ ልጅ ውሰዱልኝ የትም ላያት አልፈልግም እያለች ናት ያለችው። እዛ ያማን ሰርጀሪ ይደረግለታል። ቤተሰቡ አጠቃላይ ደግሞ እዚህ ይጨቃጨቃል። አትሽ ወደ ኦካን እየቀረበ ነው ያለው። እሱን ቀረብ ብሎ እያናግረዋል። በአንድ በኩል አትሽ መልሶ ፌሬን እንሂድ በቃ እያለ ነበረ። ድንገት ፌሬ እዚህ ጋር ከአትሽ ጎን ሆና እየሄደች ሆነች ነርስ መጣች። ወይዘሮ ፌሬ ይሄን ነገር መቀበል አለብሽ ብላ ሰጠቻት። ደነገጠች። እዚህ ጋር ሊያርግዝና የሚያስፈልግ ነገር ነበር የሰጠቻት። ከዚህ በኋላ ግን አስፈላጊውን ጥንቃቄ አርግዝ ስላ ነበር። ነርሷ አስነቃችባት። አትሽ እዚህ ጋር ለምን ምን ተፈጠረ እያለ ነበረ። ቅድም እርግዝናውን በተመለከተ ችግር አጋጥሞ ነበር። ነርሷ ተናግራ ዞር አለች። አትሽ እዚህ ጋር ተናደደ። ፌሬ ለምን ደበቅሽኝ? ለምን እኔ ልጅ አባት ሆናለሁ ብዬሻ ነበር እንዴ? እኔ ባለቤት ይሻላል እንዴ እያለ ነበረ። ከዛ እሷ አይ ረስቼው እኮ ነው እያለችው ነበር። እሺ እንሂድ ይላታል። ይህንም ረሳላት። በሌላ በኩል ማታ አካባቢ ላይ ቮራል መጥቶ እየጠበቃቸው ነበረ። ኦማር ወደ ውስጥ እንደገባ ነው። ኦቫር አሁንም ቢሆን ጭንቅላቱ በትክክል እያሰብ አይደለም። እዚህ ጋር በድንገት ነስሪ አቶ ቮራል መጥቷል እየጠበቀ ነው አለችው። በፊት ለፊት በኩል ሄዳሉ። በአንድ በኩል እዚህ ጋር አሊያና ከእናቴ ጋር ዛሬ ቆያለሁ እዚህ ቤት እያለች ነው። ጉልፈም ተጣላች ከሷ ጋር። በአንድ በኩል አሊያና እኔ ገንዘብ ያስፈልገኝ ምን ያስፈልገኝ ማንም ይረዳኝ የለም ስትል እዚህ ጋር ተሻቶ ካርድ እየሰጣት ነበር። እንደፈለግሽ ተጠቀሚ ብለዋት ልብስ ምናምን ነገር እንድትገዛ። ከዛም በኋላ እዚህ ጋር አሊያና ከእናቷ ጋር ልትቆይ ነው ቤት ውስጥ አጠገባ ሆና። አሊያና እኔ እኮ ፍቅር ያስፈልገኛል ብላ እያለቀሰች እየጮች ነበረ። ጭቅጭቁ በርትቷል። ከዛም በኋላ እዚህ ጋር ወደ ውስጥ ፌሬ ከገባሽ በኋላ ወንድሟ እየነዘነዛ ነበር። በሌላ በኩል ቮራል ከመጣ በኋላ እዚህ ጋር ቁጭ አድርጓቸው እንዴት የሆነ ነገር ሊሆን ቻለ እያለ ነበረ። ለተፈጠረው ነገር በጣም አዝናለሁ፣ ማግዛችሁ ነገር አለ ወይ ብሎ ያስረዳል። ከዛ ኦማር ሰማና ቆይ ሰውዬ ማን ነው ብሎ ጠየቀ። ሁሉም ደነገጡ። እንደ አቶ ቮራል ነው ምን ማለት ነው ኦማር እያሉ ነበረ። ቮራል ደግሞ ማን ነው ይላል። በአንድ ጊዜ የመርሳት ችግር ያጋጠመው ይመስላል እዚህ ጋር ኦማር። ቮራል ከዛ ተናደደ። ወይኔ ልጅ አመት ሞቶብኛል እያለ ነበረ። ቮራል በቃ ሊድ ብሎ ኦማር እዚህ ጋር ጥሏቸው ከሄደ በኋላ አትሽና ቮራል በጣም ተጣሉ። ቮራል በጣም ስሜቱን ለመቆጣጠር እየከበደው ነበረ። በተለይ ደግሞ አትሽ እንዴት እንደዚህ ትቤተኛ ይሆንብኛል ብሎ ተናዶ እየወጣ ነው የሚገኘው። በርጋ እዚህ ጋር ጉልፈምና ቮራል መጨቃጨቅ ጀመሩ። በሌላ በኩል አሁንም ቢሆን እዚህ ጋር ያማን የቀዶ ሕክምና ተጠናቆለታል። ነገር ግን አሁን ትንሽ ሕክምና ይቀራል። እዛው ኮማ ውስጥ ነው የሚገኘው። ከባድ ሕክምና ክትትል ውስጥ ፌሬ ቤት መታለች። እዚህ ጋር ኦካን ደውሎ እየነገራቸው ነው። ደህና ነው ያማን ደህና ነው፣ ነገ ጠዋት መምጣት ከፈለግሽ ብሎ ፌሬን እንደሚያመቻችላት ይናገራል። እዚህ ጋር አንድ ሰው ብቻ እዚህ ጋር ከያማን አጠገብ መሆን አለበት ሲባል አለኔ ካልገባው እያለች ነበር። ጉልፈም እንደዛው። ነገር ግን ኦካን እኔ ሻለዋለሁ በግድ አሳመናቸው እንደዛ ብለው። ከዛም በመጨረሻም ፌሬ ያማን እንደተረፈ ስትሰማ በጣም ነበረ ደስ ያላት። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረስን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።